ተስፍሽ ሲመጣ መሲ የለች። ጥሩ ተስፍሽን አለች የለች። እሙዬ የሰውየው ቁጥር የለሽም? የባልየው የለኝም። እኔ አዚዛ ጋር አለ፣ እኔ ጋር ግን የለኝም። አዚዛን ተቀበያት። አሁን በውስጥ ጻፊና ይችኛ ለአለች ልጥራት ተስፍሽ እንዴት ነው? ዛሬ እንዴት ነሽ ታለም? ተስፍሽ ደህና ነህ? ጠፍተሃል ወንድም አለም። በሰላም ነው? በሰላም ነው። ስልኮች የተሰበሩና ሁለቱም በቃ እየሰሩልኝ አይደለም። ለዛ ነው። ኦኬ እሺ። እንዴት ነህ? በሰላም ከሆንሽ ወንድሜ አለን አለን። እንዴት ነሽ? ስልክ ደግሞ በጣም ረዥም ሰዓት ቢዚ ነው። ያ ያወራው ነበር። እሺ ተስፍሽ አንድ ነገር ልታካፍል ነው። እንትና መሲ ብርጅስቶን ማለት ነው። እሺ እሙዬ ሀብቷን እንዳይሆን ሀብቷን እንዳይሆን አይ አካፍልሽ ሀብቴ ሀብትክ ነው ወንድም አለም። ቀጥታ መስመርህን አረቱ አስቀምጥልኝ ግዴለ አስቀምጥልኝ በላት ሰጥቻታለሁ። ዝም በላት ቀጥታ መስመሩን አዎ ሰጠሁሽ እኮ አሁን ነው ታዲያ የሰጠሽኝ። ተስፍሽ ይኸውልህ አንዲት ልጅ የአምቦ ልጅ ናት። ስሟን እዚህ ከጠቀስናት ልጅቷ ቲክታክ ተጠቃሚ ስለሆነች ፎቶዋንም ምናምንም ሊያወጡ ይችላሉ። አሁን ነግርህ በፓስፖርት ስሟ ነው እና የአምቦ ልጅ ናት። እንደ አጋጣሚ ቻርጅ እና የጋዝ እንትን አንድ ላይ ስትሰካ ጋዙ ይፈነዳባትና ልጅቷ ህይወቷ ያልፋል ማለት ነው። ከዛ ህይወቷ ሲያልፍ ቤተሰቦቿ ምንም የሰሙት ነገር የለም። እንደ አጋጣሚ ለጎረቤት ደውዬ መርዶ እንዲነገራቸው አሁን ግን እንዳትነግሯቸው ተስፌ ሀረርጌው የሚባል ይደውልላቸዋል። ጉዳዩን ከእሱ ጋር ጨርሱ። ለኤምባሲ ደግሞ እስካሁን ድረስ እንዴ ዝም በሉ። ለቤተሰብ ደግሞ ውክልና ለማን መስጠት እንዳለባቸው አያውቁም። ቤተሰቦቿም አልሰሙም። ኤምባሲ ቤተሰቦቿን እያፈላለገ ነበር። አፈላልገን ቤተሰቦቿን አግኝቻለሁ። እህቷን ጎረቤት እንድታገናኘኝ አድርጌ ለጎረቤት ተናግሬያለሁ። የጎረቤትምንም ስልክ አለኝ፣ እንደገና የእህቷም ስልክ አለ። እናትና አባቷ ትንሽ ሸምገል ስለሚሉ እነሱ እንዳይሰሙ አድርጌያለሁ። ስለዚህ የእነሱን ቁጥር ልስጥህና እዛ ከአምቦ ውክልና እንዴት መሰጠት እንዳለበት አድርገው አስክሬኗ ቶሎ እንዲገባ ማለት ነው። ምክንያቱም ኤምባሲም ሰው እየፈለገን ያለው ነገር ይሄ ነው። እህት ወንድም የላትም? እናትና አባቷ ሽማግሌ ናቸው ካልሽ ዳይሬክት ለእህቷ ለእናት ለአባቷ ልጅ መናገር አልፈለኩም። እህትየዋ ጋር ደውዬ እስኪ አንዴ ጎረቤት አገናኝ ብዬ እንደ ባህሉ ለጎረቤት ተናገርኩኝ ማለት ነው። የጎረቤቷም የእህቷም ቁጥር አለኝ። እህትየዋ ወጣት ናት። ባልም ማለት ቤት በርገር ባባ ካን በርገር መሽከሩ ኦኬ ያው ይነግሯቸዋል። መነገሩ አይቀርም ግን ሶራይ ስልካቸውን ላኪልኝና እደውልላቸውና ለንጃረት ተስብሽ የቤት ሰባ የቁጥሯን እሺ የእህቷንም ቁጥር ነግረሃለሁ። የእሷንም ያዝሽ 0930 እሺ 88 65 47 ፀሐይ ትባላለች። ጎረቤት ናት። የእናት የአባቷ ልጅ እህቷ ደግሞ በውስጥ ቴክስት አድርግልኝ። እሺ ችግር የለም ቤተሰቦች በውስጥ ቴክስት አድርግልኝ። ኦልሬዲ እሷ የፀሐይን ይዤዋለሁኝ ችግር የለም። በቃ የቤተሰብ የእህቷን እሺ የፀሐይን እንትን ካልክ ፀሐይ ሁሉንም ሰዎች ታገናኝሃለች። ተስፍሽ አሁንም ብትደውልላት ታነሳለች። እሺ ችግር የለም። ከዛ ደውልና እንትን በላት። ምክንያቱም ያለውን ነገር እንግዲህ እነሱ እንዴት መጨረስ አለባቸው እዛ ያለውን ማን ነው አሁን የሞተችበት ቦታ ላይ ያለው ማን ነው? የፖሊሱን ጉዳይ ይዞላት ያለው ምናምን ሪፖርት ተደርጓል። ኤምባሲ ቤተሰብ እየፈለገ ነው። ልጅቷ ኢቭን እንኳን ቅርብ ጓደኛ እንኳን የላትም። ቤተሰቦቿ ጓደኛ እየፈለገ ኤምባሲው እኔ ነኝ የሚል የለም። ውክልና እንኳን የሚሰጠው አካል ካለ እኛም ብንሆን እንተባበራታለን። ግን አስክሬኗ ብቻ ወደ ሀገር በሰላም ይግባ እኮ። አሁን ኤምባሲውን የያዘው ጉዳዩን ኤምባሲ ይዞታል። ኤምባሲ ደግሞ ቤተሰብ እየፈለገ ነው።
የኤምባሲዎቹን እንትኖቹን የቤተሰቦቹን ስልክ ማገናኘት ለምን አልተፈለግም? ከኤምባሲዎቹ ጋር የቤተሰቦቿንም እኛ ነን እኮ ፈልገን ያገኘ ነው። ኤምባሲው አቶ ኦኬ። እርግጥ አሁን ዶክመንት እንዴት ነው እርግጠኛ መሆን? አሁን ስናረዳ የሞተው ሰው እርግጠኛ መሞቱን በኋላ የሰው ገለን እንትን እንዳይል ምንድን ነው እርግጠኛ ነው? ኤምባሲውንም እንትን እንላቸዋለን፣ እናገናኛለን እኮ ነገ ሰኞ ስለሆነ ነገ የስራ ቀን ስለሆነ ኤምባሲዎቹ ጋር እንትን እንላለን። ስለዚህ መጀመሪያ ከኤምባሲው ጋር ያውራ ተስፍሽ። እንትን በሉና ኤምባሲዎቹን የያዘውን ጉዳዩን እነሳሚ ናቸው ያዙት። ሳሚ አይደለም ቅድም እንትኑን ዶክሜንቷን ፋይሏን ይሳቅ ቼክ አድርጎልን ነበረ። ነገ ደግሞ ሞር ቼክ ያደርግልናል። በቃ እንደዛ ጨርሱና ኤምባሲ ኮንታክት አድርገን ያው እንደ ድርጅት ስለሆነ የምናወራው ምናልባት ቀላል ነገርም አይደለም። መርዶ የሚያህል ነገር ለቤተሰብ ነግረን ምንም አልሆንኩም ከተባለ በኋላ ሌላ ነገር ነው የሚመጣው እኮ። መሲ አጣሪ በደንብ ይሄን ነገር አጣሪ ከኤምባሲ በደንብ እኮ ነው። እኛ አረቧ ጋርም ደውለን ሁሉንም ነገር ደወልን እኮ ኤምባሲውን ጉዳዩን ይዞታል። ኦኬ ካላስ ከኤምባሲ ጋር አገናኙ ተስፍሽ። እሺ አብሽር በቃ ሶራ ችግር የለውም። የት ነው? አምቦ ነው ያልሽው? አዎ አምቦ፣ የአምቦ ልጅ ናት። ጓደኛ ከሌላት ታዲያ ምንድን አምቦ እንግዲህ ትራንስፖርት ያስፈልጋቸዋል። በሚኒባስ ነው አንድ ሰዓት እንተባበራለን። ተስፋ ግዴታችን የአምቦ ልጅ ላላላ ይቺ እዚህ ዱባይ ናት። ሞተች የምንላት ዱባይ ናት። ከይስ ኧረ ወደ ኢትዮጵያ የሚመጣ ሰው እስቲ ስልክ ይዞልኝ የሚመጣ ሰው ኧረ ላኩልኝ። ተው ይቺ ባለ ስልክ ቤቷ አጠገብ ትችላለች። ኧረ መሲም መልዕክት ማስቀምጬላት ምንም ላሽ ብላኛለች። እኔ ምነው አዲስ ማስታወቂያ ልሰራ ነው ለስልክ ቤት አላልሽም? አንቺን ነው እንጂ መጠቆም ገና መተቀጠሩ ውዴ። የሚያመጣልኝ ሰው ነው የፈለግኩት። አሁን ሙኒት ገዝታልኛለች። የሚያመጣልኝ ሰው ነው የፈለግኩት። መሲ ላኪላት። የት ነው ስልኩ? ሙኒት ነች። ሙኒት ጋር ነው። ካላስ ሙኒትን ለሳሪ ስጫበላት ከፈለግ መሲን ጠይቃት። ግን መሲ እንትን የማትል ከሆነ ሙኒትን ለሳሪ ስጫበላት። የመሲ እኮ ለአንቺ ትልክልኛለች በዚህ 3 ቀን ውስጥ። በዚህ 3 ቀን ውስጥ ግዴታ በ3 ቀን ውስጥ ምንም ማውራበት ነገር የለም። ኦልሬዲ የሰው ተውሼ ነው እየተጠቀምኩ ያለው። ግዴታ በ3 ቀን ውስጥ እኔ እንጃ። እሺ ባሌን አውራው። የባሌ ቁጥር አለ አይደል? ቆይ የለኝም። የማንም ሰው ቁጥር የለኝም። የማናችሁም ቁጥር የለኝም እኮ አዲስ ስልክ ነው እየተጠቀምኩ ያለሁት። ያኛው ሙሉ ለሙሉ ሸጣው ነው። ይሄ ወንድም ይሄው ቴክስት አለኝ። አሁኑኑ ባሌን ግባ ነው። እሺ ይሄው አውራው። ሙኒት እሺ ብላለች። መቼ ትልክልኛለህ በለው። ይሄው እሺ እሱ ነው የሚያውቀው። አድራጊ ፈጣሪ እሱ ነው ውዴ። እሺ ማለት ማኔጀርሽ ነው ወይስ አልገባኝ። አድራጊ ፈጣሪ እና ማለት ያደርግሽ አድራጊ ፈጣሪ እሱ ነው። ማን ሊያደርግሽ ነው ብሎ ቁጭ ስማ። እሺ ጨረሳችሁ? ይህንን ጉዳይ ጨረሳችሁ? ወደ ሌላው ጉዳይ እንሂድ። በቃ ችግር የለም እንትን እንላለን። ነገ እናወራለን። አብሽሩ። እሺ መሲ ተስፍሽ ውረድ ወይም ተቀመጥ ተስፍሽ ወንድሜ። እሺ እሙዬ የት አለሽ? እሙዬ ወጣች እንዴ? ወጣች። እሺ ሀያት አለሽ? ሀዩ አለሽ? የልጅቷን እቃ ሂዳችሁ ጎመን አላክ እስቲ። አዎ ጎመን እንትን ያለ መጥቷል። የተቀቀለ ጎመን ተቀቅሎ ታሽጎ መጥቶላችኋል። ሴቶች ቀቅዬ እሳት ያለን ጥሬው አለ። ሳሪ ጥሬው አለቀ። ነገ ነው የሚመጣው። ጥሬው አለቀ። ቤታችን እሳት አለ ብለን ነው። አይ መቀቀል ያልቻላችሁ ብዙ ሴቶች አላችሁ። ስለዚህ እኔ ቀቅዬ አመጣውላችሁ። ቀቅዬ አስቀቅዬ አመጣውላችሁ። ስለዚህ ያንን የተቀቀለ ጎመን ተወስዱና
ስትፈልጉ ከትፋችሁ፣ ሳትፈልጉ ደግሞ እንደዚህ ተቀነጣጠበ መስራት ትችላላችሁ። እሺ ጋይስ፣ ጎመን አለ የተቀቀለ፣ በጣም ኢዚ። ማርያምን የተቀቀለ ጎመን ተቀቅሎ የተከተፈ ጎመን። ሁላችንም ኢማራት ላይ የራሳችን የሆነ ጋዝ አለን። ሳሪ ያልተቀቀለውን አምጭልን። የጋዝ ልታስከፊና የጋዝ አንከፍልም። በጣም እኮ ነው አንቺና ጉቺ ምግብ የምትሰሩት። ምን ነው ጉቺ ጋር ጉቺ ጓደኛሽ ናት። ለምን ታሚያታ ያዘጭ ነው አይደል? ሳሪ አላማዋትም። ጉቺ እኮ አንቺን አማችሽ። በቀደም ዕለት ገና ይቺ ጓደኛሽ ማስክ ያደረገችው ጥርሷን ማን በቦክስ መቷት ነው አለች። እኔ አልወጣኝም፣ ግን አንቺ 2 ቀን ማክስ አድርገሻል። 1 ቀን ሙኒት ማክስ ያደረገችው ማን ነው የሳማት ብላ ስትልሽ ሰማሁ። ተው መሲን አትሙ አልኩኝ። ጉቺ ደግሞ በመቀደም መሲ 2 ጥርሷን ማን አወለቀው አለች። ወለቀች እንደ ብዬ ድንግጥ ስል አይ ማስክ ለብሳ ይኸው ስንት ቀኗ ሰምቻለሁ ብላ ነገረች ጉቺ። እኔ አላውቅም፣ እኔ አልሰማሁም። እች ኮንችት የምድር ጉድ። ስሚ ልደቷን አንሄድም። አዎ እንዴ ጀበናዬን ሰብራለች፣ እንትን ማጨሻዬን ሰብራለች። አልሄድም። ሳሪ እኔ ጓደኛዬ ነሽ ብዬ ነው። ስሚኝማ እንደዛ ስሚ እንትን ብላ የተከበሩ ብላ ጠራች። ገባሽ? እች መናጢ የተከበሩት ይሄዱላት፣ ልደቷን ያድምቁላት። እኛማ አንሄድም። የዛኑ የልደቷ ዕለት የዕለቱ ዕለት ሄደን እዛ አካባቢ ላይ ምግብ እንበላለን እንጂ እቺ ኩርንችት የምድር ጉድ። ስም የነጁ ደግሞ ዛሬ ቦቲም ላስ ያሙሽ ነበረ። ምን ብለው ማንና ማን? ጁ ነፂ፣ ዜድ፣ ማሚ ምን እንዳሉ ታውቂያለሽ? ምንድነው ሳሪያ የወለደችው እሷ ናት ወይ? እሷና ማአዚ ለምንድነው ከአራሷ ቤት የማይወጡት? ማለት በገዛ ገንፎ ሆንሽ ምን አገባቸው? ወጣን እኮ ወጣን፣ ይኸው ከአራስ ቤት ወጣን እኮ። አሁን እንደ ማአዚ ፋሽን የምትታማ ሰው ሆና ነው። እኔ በጣም እኮ ነው እዚህ ሞዴሬተር ሰጥተን ጠላቶች ሞዴሬተር ሰጥተሽ እንትን አትበይም። በጣም ነው የሚያሳዝኑት። አሁን ማአዚ የምትታማናት ጋይስ፣ ማአዚ የምትታማናት። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው ያማል። ሀያት አውሪ ሀያት። እሙዬ የቱ ታቀረች? ለሙዬ ሸራጉላ ሀያት። እሙዬ እኮ ተናገረች ሳርዬ። ምን ብላ? ልብሷን ይሰብስቡላት ነገ እሄዳለሁ አለች። ጎመን የተቀቀለ 40 ባሌ። ጎመን የተቀቀለ ስንት ነው ባሌ? ጆይን ስትላየው ባሌ ስንት ነው ጎመን የተቀቀለ? ስሚ ሀዩ ሚውታንሺ ጋይሳው ፎጣ የምትፈልጉ አለላችሁ። እሺ ጎመን የቀቀለውንና ከዛ አንድ ቂቤ። እሺ ታውራ ወይ? ቆይ ታውራው። ቆይ 30 ነው ብሏል። 30 ነው። እስቲ ቆዩ ጋይስ፣ ቆዩ ላረጋግጥ። በስመ አብ። ሻርፑን ነይ ግቢ ደጁ ዳጊዬ ነይ ግቢ። ቆንጆ ሻርፕ አለ 40 እና 50 ድርሃም። ሀዩ ስሚኝ ምን እንዳለች ታውቂያለሽ? 35 ነው። ኦኬ ቆዩ ጋይስ፣ ሌላ ቦታ ስንት እንደሆነ ትነግሩኛላችሁ።